በይ እሺ እንደው አንቺ ሴት አይደለሽም በቆሜ ልቀብረኝ እኔ እንደዛ ማድረግ ሰው እኮ አይደለም እኔ ዳልጅ ነኝ እኔ ሰርቼ ነው የምገባው እሷን ስታስተቃያችሁ የነበረችው እሷን የተረገመች ነች አንድ ሴት አለች እሷን ላስገባትና እሷናት ስታስተቃያችሁ የነበረችው ራሷ ነች የምታስተቃያችሁ እና ታዲያ ለምንድን ነው ያደረገው በቆሜ ልቀብረኝ መድኃኒት እያደነዘዛችሁ ነው በመድኃኒት እያደነዘዛችሁ ለሀብታም እየሸጣችሁ ክብረ ንጽህናቸውን እንዲያጡ እያደረጋችሁ ከዚህ የሆነ ክፍል ውስጥ ከታችሁ እያሰቃያችሁ እንደው ሲታርለሽ እነዚህ ልጆች ምን አርጉ ነው የምትሏቸው ከገጠር እየሄዳችሁ ልጆች እያመጣችሁ እንደዚህ የምታረጉት ለምንድን ነው እባክህ ልቀቀኝ ለምንድን ነው ቆይ ምን ለመጠቀም ለገንዘብ ነው አትፍረድ የኔ እህት አንቺ ላይ ስለሆነ ነገር በጣም አዝናለሁ እንዴት ነው አሁን ለቤተሰቦቼ እንደዚህ ብዬ የማወራው እኔ ራሴን አላቅም ነበር እኮ ሲያስወጡኝ እንዴት ቦታውን አውቀዋለሁ ኧረ ያ ልጅ እንደው አንጀቴን በላኝ ኧረ እንደው እባክሽ ተረጋጊ የማይሆኑ ልብስ ናቸው ከዛ እኔ ይሄንንም አልለብስም አልኩት ለምንድን ነው ማትለብሹ ምናምን አለኝ ለምን ፈራሽ እኔ እንጃ በቃ ቤቱ ምንም ነው ደስ የማይልቃ አው እንደው ብዙ ሴቶች ዝርዝር ይላሉ ከዛ የሆኑ ሀብታም የሚመሳሰሉ ቦርጫሞች ወንዶች አሉ ኳሃሌ መንካት ጀመረ ረበስማም እኔ ደነገጥኩኝ እንደው አትንካኝ አልኩት ከዛ አራት ፍሬ ምናምን ብሎ ደግሞ ጭራሽ ይነካኝ ጀመር በቃ ከዛ በኋላ እኔ ራሴን አላቅም ያው እናንተ ናችሁ የገላገላችሁኝ የዛን ሰዓት ከዛ እነሱ ልጆች ይመጣሉ መቀበል ካለብኝ እነሱን ቀበልና ማረፊያ ቦታ አስቀምጣቸዋለሁ ከዛም በኋላ ነው ወደ መስዋዕት የሚቀርቡት ማን ድንግል እንደሆኑ አካ ውስጥ ከገባው በኋላ ነው ራሴን ያወቅኩት በቁሜ ሊቀብረኝ ሲል ገንዘብ በጣም እንደምትወጂ አውቃለሁ አሁን ይኸውልሽ ለመጨረሻ ጊዜ የምጠይቅሽ አንድ ነገር አለ ይኸውልሽ አሁን አንቄ ሳልገልሽ በፊት ወንድሜ የት እንዳለ የሆነ ጥቆማ እንድትሰጪኝ ይፈልጋለሁ እንዲፈርም ምናምን ሲያናዝዘው ነበርና ስለዚህ መሬት ለማግኘት ብሎ ነው ወንድሜን የሚያሰቃየው ይመስለኛል አሁን እንደዛ ነው ይመስለኛል አትበይ የምታውቂውን ነገር ንገሪኝ እኮ በቃ እሺ ከዛ ይሞትብሃን አታሰቃየው ምናምን ስለው በቃ ከፈረመልህ ሌላ እንደምትፈልገው ስለው በህይወት መኖር የለበትም ሲል ነበርና ስለዚህ ገሎታል እያልሽ ነው ገሎታል እያልሽ ነው ምንድነው አንዴ ካሜራው ነው ምንድነው ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ በወንድሜ ጉዳይ እንግዲህ ከዚህ በፊት የሰራነውን ፕሮግራም ተመልክታችሁ ነበረ የወንድሜ ልብስ አግኝቻለሁ ይሄ ማለት ወደ ወንድሜ እየቀረብኩ እንደሆነ ለኔ ማስረጃ ነው ዛሬ ግን ከዚህ በፊት እንደነገርኳችሁ እህታችንን እንግዲህ ወደ ሆስፒታል ወስደናት ነበረ ዛሬ ደግሞ እንግዲህ ከኔ ጋር እዚህ ክትትሏን ጨርሳ ወደዚህ መታለች ከሷ ጋር የተወሰነ ቆይታ ይኖረኛል ባለፈው ከዚህ በፊት የጀመርነውን ፕሮግራም ዛሬ ለመጨረስ ጥረት እናደርጋለን ወንጀለኛን የሚያስብለውን መረጃ ይዘን ወደ እስር ቤት ለመክተት እንግዲህ የቻልነው እናደርጋለን እስከዛው ግን አብራችሁን ቆዩ ሰላም እንዴት ነሽ ድምጽሽ አይሰማም ማለት ደህና ነሽ ደህና ነኝ ይኸውልሽ የኔት ካንቺ ጋር የተወሰነ ቆይታ ማድረግ ነበረብን ግን በቀጥታ ወደ ሆስፒታል መወሰድ ስለነበረብሽ ጤናሽ ላይ ችግር ሊኖር ይችላል ካገኘንሽ ቦታ አንፃር እዛ ቦታ ላይ ሲፈጠር ከነበረው አንፃር እርግጠኛ ነኝ የሆነ ችግር ሊኖር ይችላል ብለን አስበን በቀጥታ ወደ ሆስፒታልና ማመልከት ላለብን ሪፖርት ማድረግ ላለብን ነገሮች ሪፖርት አድርገናል እስኪ ስምሽን አስተዋውቂኝና እዛ ቦታ ላይ እንዴት እንደተገኘሽ ንገሪኝ እሺ ጽዮን እባላለሁ እና የአንድ አነስተኛ ገጠር የምትባል አካባቢ ነው የተወለድኩት እና ከቤተሰቦቼ ጋር ነበር የምኖረው እና የሆነ ጊዜ ላይ ቤተሰቦቼ ሊድሩኝ ፈልገው ነበር ከዛ እኔም መዳርም አልፈለኩም ነበር ከዛ ወደ ከተማ ወስዶ ነው የሚያኖርሽ ሀብታም ነው ደልቶሽ ነው የምትኖሪው ምናምን ሲሉኝ እናትና አባቴ በቃ እንደዛ ኮነማ ያው ከተማ መሄድ ፈልግ ስለነበር ማየት ስለምፈልግ እሺ አልኳቸው ከዛ ታጭቼ ሰርግ ተደረገ ከዛ ሳትፈልጊ ነው መጀመሪያ አልፈልግም ነበር ከዛ ሀብታም ነው ከተማ ነው የሚኖረው
እና ጥሩ ሰው ነው ምናምን ነገር ብለው በደንብ ነግረው ሲያሳምኑኝ ከዛ እኔም ከተማ የመሄድ ህልም ስለነበረኝ በቃ ከተማ ስለተባለ ብቻ እሺ አልኳቸው። ከዛ ተጫጫን። ከዛ በኋላ ሰርጋችን ተደገሰ፣ ተጋባን ምናምን። ከዛ ወደ ከተማ ይዞኝ ሄደ። ከዛ የሆነ እስከ 2 ወር ምናምን ከቤትም አልወጣም፣ ከቤትም ይዞኝም አይወጣም፣ ቤት ውስጥ ነው የምቀመጠው። በቃ ቤት ውስጥ ነው የምሆነው። በቃ ይዞኝ ወጥቶ አያውቅም። እንዳልኩትም ከተማ ምናምን ነገር ብዬሃል ነበር። ከተማውንም እንዲያሳየኝ እፈልግ ነበር። እሱ ግን በቃ ምንም ይዞኝ አይሄድም፣ ወደ ውጭ ይዞኝ አይወጣም። ቤት ውስጥ ነው። እኔ እሱን አላውቅም። እኔ ጠይቄውም አላውቅም። ቤት ውስጥ ያው ምግብ ነው፣ ሲመጣ ምግብ ምናምን ሰራራለሁ። ከዛ ቁጭ ብዬ የሆነ ቲቪ አለ ቤት ውስጥ፣ እሱን ከፍቶልኝ ይሄዳል። እሱን ሳይ ነው የምውለው። ከዛ የሆነ ጊዜ ላይ ጸባዩ ይቀያየር ጀመረ። እንዴት ማለት መናገር በቃ እኔን የሆኑ ነገሮችን መናገር ምናምን ነገር፣ እዚህ ተቀምጠሽ ምናምን ነገር ይወጣሽ ስራ መስራት አለብሽ ምናምን ነገር የሆነ እኔ ይሄንን አዲስ አበባ ምናምን ነገር ከተማውን የማውቀው ይመስል እየወጣሽ ስሪ እንጂ ምናምን ነገር በቃ ጸባዩ ቀሪር እያለ መጣ ማለት ነው። ከዛ ይሄ ሰውዬ ምን ሆኖ ነው ምናምን ብዬ ነው ደግሞ ዝም ነው የምለው። በቃ አልናገረውም፣ ምንም አልለውም። ከዛ የሆነ ጊዜ ላይ ንግግሩ እንደው ምርር ሲለኝ እሺ ስራ ፈልግልኝና ወጥቼ እሰራለሁ አልኩት። እኔ እቺን ከተማም አላቃት ብዬ ከተማውንም ማሳወቀኝ ስራን ፈልግልኝና ወጥቼ እሰራለሁ፣ አይንና እግር እጅ አለኝ፣ መስራት እችላለሁ ምናምን አልኩት። በቃ ምርር ሲለኝ መጨረሻ ላይ ከዛ ወጥተሽ ፈልጊያ ምናምን ነገር በቃ የማይሆኑ ንግግሮችን መናገር ይጀምራል ምናምን በቃ። ከዛ የሆነ ጊዜ ላይ የሆነ ልብስ እኔ እንደው ለብሾ ማላቆም ልብስ ነው ገዝቶ የመጣው። ሳየው እንደው በጣም ነው የሚያስጠሉት፣ አጫጭር ልብስ የማይሆኑ ልብስ ናቸው። ከዛ እኔ ይሄንንም አልለብስም አልኩት። ለምንድን ነው ማትለብሹ ምናምን አለኝ። እኔ እንደዚህ አይነት ልብስ አልለመድኩም፣ ስርዓት ያለው ልብስ ነው የምለብሰው፣ ከፈለግ ሌላ ልብስ ግዛልኝ ምናምን አልኩት። ከዛ ይሄንን ነው የምትለብሹ፣ የምትሄጅበት ስራ ቦታ እንደዚህ ነው ለብሰሽ መሄድ ምቹ። ከዛ እኔ መልበስ አልፈለኩምም። ኧረ እባክህን እንደው ወይ ረዘም ብሎ ቆንጆ ልብስ ግዛልኝ፣ ይሄንን ነው የምለብሹ በቃ አለኝ። በቃ በግድ እንደምንም ብዬ እንደው ለበስኩኝ። የሆነ የተከፋፈተ ልብስ አጫጭር ልብሶች ናቸው እንዳለ ይገዛልኝ እንደው። ከዛ ማታ ነው የምንወጣው ነው ያለኝ። ለምንድነው ማታ የምንወጣው? ለምንድነው በቀን ወተን ማታሳየኝ ከተማውን ምናምን አልኩት። አይመለከትሽም፣ ምን አገባሽ አንቺ ምናምን ማለት ጀመረ። ይሄ ሰውዬ እንደው ምን ሆኖ ነው ምናምን ብዬ እኔ ደግሞ እሺ ብዬ ልብሴን አዘገጃጅቼ ምናምን ጠበቅኩ፣ ለባብሼ ምናምን። አለብስም ያልሽው ልብስ ለበሽ? አዎ ግድ በቃ በግድ ትለብሻለሽ፣ ግዴታ ነው። ስራ ቦታ እንደዚህ ነው ልብሰሽ መሄድ ምቹ ምናምን ሲለኝ ምን እንደሆነ አልጠየቅሽው? ምንም የጠየቅኩት ነገር የለም። እንዴት ልጠይቀው? ምንም እኮ ጸባዩ እኮ ተቀያየረብኝ። ከዛ እሺ ብዬ እንግዲህ መኪና አለው ሄድን። የሆነ ትልቅ ድርጅት ነው እዛ ውስጥ። እንደው ደነገጥኩኝ። የሆነ መንግስተ ሰማያት የገባው ነው የሚመስለው። ምኑ ነው መንግስተ ሰማያት የገባው? ቤቱ በቃ በጣም ትልቅ ድርጅት ነው። እንደሱ አይነት እንደሆነ ቤት አይቼም አላውቅም። ፈረስ የሚያጋልብ ቤት ውስጥ ወስዶ ከተተኝ። ከዛ ምንድነው ብዬ ደግሞ እንደው ፍራቻም አደረብኝ ከውስጤ። ለምን ፈራሽ? እኔ እንጃ በቃ ቤቱ ምንም ነው ደስ የማይል። በቃ እንድትፈሪ የሚያደርግ ነገሮች ነበሩት ስታዩ? አው እንደው ብዙ ሴቶች ዝር ይላሉ። ከዛ የሆኑ ሀብታም የሚመሳሰሉ ቦርጫሞች ወንዶች አሉ። እንደው ምን እንዳጠገባቸው ባላቅም። ከዛ በቃ ፍርሃት ተሰማኝ። እንደው እዛ ቤት ውስጥ ካስገባኝ በኋላ እንደው አንተ የከየት ነው ምንድነው ወዴት ነው ያመጣኸኝ ምናምን ነገር፣ እኔ እንደው ይገባኛል ይሄን የሚያክል ቤት ውስጥ አምጥተህ የምታሰራኝ ምናምን ነገር፣ አንቺ ምን አገባሽ ብሎ ዝም በይ። ከዛ እኔም እሺ ብዬ ትእዛዙን ተቀብዬ እንዴት እጠረጥራለሁ? ባሌ ነው እንግዲህ እንዴት ብዬ እጠረጥረዋለሁ? ከዛ ከተተኝ ምናምን ነገር። የት ይዞሽ ገባ?
ከዛ የሆነ ቢሮ ውስጥ ነው የገባ ነው የሆነ ሰው የሆነ ትልቅ ቦርጫም ሰውዬ ነው። ከዛ ገባንልህና ቁጭ አልን። ቁጭ በሉ ምናምን ተብለን ከዛ ቁጭ አልንልህ። ከዛ የሆነ ደግሞ ቦርጫም ሀብታም የሚመስል ሰውዬ መጣና ከኋላዬ መንካት ጀመረ። ኧረ በስመ አብ እኔ ደነገጥኩኝ። እንደው አትንካኝ አልኩት። ከዛ አራት ፍሬ ምናምን ብሎ ደግሞ ጭራሽ ይነካኝ ጀመር። ኧረ ሰውዬ ምን እየሆነ ነው? ወዴት ነው ያመጣኝ ምናምን ነገር። ባልሽ አብሮ ነበር ይሁሉ ሲሆን? አዎ አብሮሽ። እኔ እዚህ ጋር ነኝ፣ እሱ እዚህ ጋር ነው፣ ፊት ለፊት ነው የተቀመጠው። እሺ ይነካኛል። ኧረ ይሄ ሰውዬ ምንድነው እያልኩ እኔ እንደው አስለቅቀዋለሁ። እሱ ግን ምንም አይዞሽ አትፍሪ ምናምን እያለ ይነካኛል። ከዛ የሆነ የሚጠጣ ነገር ውሃ ነው የሆነ ብቻ የሚጠጣ ወይኔ እኔ እንደዛ ሲሉ ነው የሰማቸው። ወይኔ ነገር ነው ያሉት። እሱን አምጥተው እንድንጠጣ። ኧረ እኔ አልጠጣም፣ እኔ እንደዚህ አይነት ነገር አልለመድኩም ሲያወሩ ሰምቼ ቆንጆ ወይን ነው ምናምን ሲሉ ሰማኋቸው። ከዛ ቆይ ባልሽ ፊት ለፊት ተቀምጦ ካጠገብሽ የተቀመጠው ሰውዬ ማለት ማን ነው? ከጎንሽ መቀመጥ የነበረበት ቢሮ ውስጥ የነበረውማ ሌላኛው ሰው ነው፣ እኔ አላውቀውም። ከዛ በኋላ ከባሌ ጋር ገብተን ፊት ለፊት ነው የተቀመጥነው። ወንበር እዚህ ጋር እሱ ፊት ለፊታችን አለ፣ እዚህ ጋርና እዚህ ጋር ደግሞ ወንበር አለ። ከዛ ቁጭ አለን ፊት ለፊት። ከዛ የሆነ ሰውዬ ደግሞ በሩን ከፍቶ ገባ። ቦርጫም እንዳልኩ ሲነካኝ እኔ ደግሞ ሳስለቅቀው ኧረ ተወኝ ምን ደግሞ እሱ አጠገብ እያለ ባሌ አጠገብ እያለ መጥቶ ሲነካኝ ኧረ ጉድ ነው ይሄ ስኬት ነው ያመጡብኝ ምናምን እያልኩኝ ከዛ የሆነ ወይን ነው ምናምን እያሉ ሲያወሩ ነበረ። እሱን ይዘውልኝ መጡ። ከዛ እኔ ይሄንን አልጠጣም፣ እኔ ጠጥቼ አላቅም፣ እንደው ምንድነው ይሄ ምናምን። ከዛ ያው በግድ አስጠጣኝ። ባልየው ምንም አይልሽም ምናምን ብሎ አስጠጣኝ። ከዛ ልክ ስጠጣ ከዛ ቀን በኋላ ራሴን አላቅም። እንዴት ማለት? በቃ ከዛ በኋላ እኔ ራሴን አላቅም። ያው እናንተ ናችሁ የገላገላችሁኝ። የዛ ሰዓት በቁሜ ሊቀብረኝ ሲል የገላገላችሁኝ እናንተ ናችሁ። ራሴን አላቅም። ከዛ በኋላ ምንም አታውቂም ነው? ከመጠጡ በኋላ ባሌንም አግኝቼው አላቅም። እኔም የሆነ ሰውዬ እንደው ነበረ ከኔ ጋር ሲያሰቃዩት የነበረ ልጅ። ማን ነው ስሙ? ስሙን ታውቂዋለሽ? እንደው ሲጣሩ ሰምተሻል ወይ ደግሞ በአይንሽ ካየሽው እንደው ምናልባት? ኧረ ሰምቼዋለሁ መሰል ጠፍቶብኝ እንጂ እስኪ ላስታውሰው። ምን አይነት ልጅ ነው? የሆነ ጸጉር አለው ትንሽ እና የሆነ ጥቁር ልብስ ነገር ነው የለበሰው። ጥቁር ልብስ? አዎ ወንድሜ ነው የሚሆነው። ቆይ ምን ያደረጉት ነበር? አዎ ምን ያደረጉት ነበር? አረ በጣም እንደው እንዴት እንዳሳዘነኝ እንደው የኔ ቀርቶ እሱ ነው በጣም ሲያሳዝነኝ የነበረው። ምንድነው ያደረጉት? እንደው ስኪት እኮ ነው ሲያደርጉት የነበረው። ምንድነው ያደረጉት? የት ነው የወሰዱት? የወሰዱበት ቦታ አለ? እንደው እኔ አንጀቴን ብልት እኮ ነው ያደረገኝ። ቆይ የወሰዱበት ቦታ አለ? እባክሽን ንገሪኝ። እኔን ከወሰዱኝ በኋላ እሱ ቀርቶ በጣም ሲያሰቃዩት ነበር። ከዛ በኋላ እኔ ወዴት እንደወሰዱትም አላውቅም። እንደው እየሰማሽው ነገር አለ እዛ ቦታ ላይ? እኔም በምን አውቄ? እኔን ሊገሉኝ ወደዛች አካባቢ ወሰዱኝ፣ ወደ ጫካ ወሰዱኝ። እኔ ሲወስዱኝ ደግሞ እዛው ክፍል ውስጥ ሲያሰቃዩት ነበር። እዛው ነው ያስቀሩት። እኔን ነው ቀድሞኝ ያስወጡት። ስለዚህ እዛው ነው ያለው። ምን አይነት ቦታ ነው ቦታው? ኧረ እኔ እንጃ። እኔ በቃ የሆነ ክፍል ውስጥ ነው ከተውን የነበረው፣ ጨለማ ክፍል ነው በቃ። እኔ እና እሱ መታየት ብቻ እንጂ ውጭ ያለውን ነገር አላቅ፣ የት እንደነበርኩኝ አላቅ። ከዛ በኋላ አስወጥተው ሲወስዱን ራሱ አላቅም። ጫካ ውስጥ ከገባው በኋላ ነው ራሴን ያወቅኩት በቁሜ ሊቀብረኝ ሲል። ቆይ ማለት ስለዚህ አንቺ ከተጣሽ በኋላ የተደረገውን ነገር ምንም አታውቂም ነው? ደግሞ የሆነች ክፉ አለች እንጂ ክፉ ሴትም የማትመስል እህት ያላትም የማትመስል እንደ አንድ ሴት አለች ጨካኝ። ምን አድርጋሽ ነው እሷ? እሷ አይደለች የምታሰቃየን? ሴቶቹን እየሰበሰበች የምታሰቃየው እሷ አይደለች? ወይኔ ግን ሌሎች ሴቶች አሉ ማለት ነው እዛ ውስጥ እንዴ? ሞልተው። መጀመሪያም ነግሬሃል ነበር። ወደዛ ድርጅት ሲሄድ ብዙ ሴቶች ውር ይላሉ። ይሄ የተከፋፈተ ልብስ አጫጭር ልብስ ለብሰው ዝር የሚሉ አሉ ብዬህም አልነበር? በቃ ሴቶቹን እየሰበሰበች ክብረ ንጽህናቸውን እኮ እያሳጣች ነው ምትልካቸውም አይደለም። እንደዛ አድርጋም እኮ በህይወት ብትለቃቸው ለቤተሰቦቿ ችግር የለውም። የሷ እኮ ከፋ። እንደው ክብረ ንጽህናቸውንም ነጥቃ በቆማቸውም ቀብራ። እንደው ምን አይነት ሰው ነች? እነዚህ ወንጀለኞች አሁንም አልፋልታ። እስኪ ማለት እኮ
ከጫጉላ ወደ መቃብር የተላኩ ሰው ነኝ። እንደው ምን አጥፍቼ ነው? በጣም አዝናለሁ የኔ እህት፣ አንቺ ላይ ስለሆነ ነገር በጣም አዝናለሁ። እንዴት ነው አሁን ለቤተሰቦቼ እንደዚህ ብዬ የማወራው? እንዴት ነው ወደ ቤተሰቦቼ ስመቀርበው? አይዞሽ ይኸውልሽ ቤተሰቦችን ቢቀርብኝስ ከተማውን እንደው ጥንቅር ብሎ ቢቀር። አይዞሽ እኔ ይኸውልሽ በቃ ተረጋጋ። ኧረ ተወኝ እንደው አይዞሽ ቢያንስ እንደው ምን አጥፍቼ ነው? እንደውም ፈጣሪ ስለሚወድሽ እንዴ ከሰዎች ከመቀበር እኮ ነው ያዳንሽ እንዴ። እንደው ምን አይነት ክፉ ነች! ኧረ እንደው ያ ልጅ አንጀቴን በላው። እንደው እንደዛ ሲያሰቃዩት የነበረው ልጅ አንጀቴን በላው። ወይኔ ደርሶ ይሆን እንደው ያ ልጅ? እስኪ እንደው ምናልባት ሌላ እንደው የምትጠቁሚኝ ነገር ካለ በእናትሽ እንደው ስለ ወንድሜ እንደውም ስሙን አስታወስኩት መሰል ሚኪ እንደዛ ነገር ነው መሰለኝ። አዎ ሚኪ ነው ወንድሜ። ወይኔ በእናትሽ ቦታውን አስታውሽ በእናትሽ። ቦታውን የምታውቂው እኮ እንደው አስታውሽኝ በእናትሽ። እኔ ወዴት አውቃለሁ ወንድሜ እባክህን። ኧረ እንደው ወይኔ ራሴን አላውቅም ነበር እኮ ሲያስወጡኝ እንዴት ቦታውን አውቀዋለሁ። ኧረ ያ ልጅ እንደው አንጀቴን በላኝ። ኧረ እንደው እባክሽ ተረጋጊ። እኔ የምልሽ ያቺ ሴትዮ እሱን ካገቱት ውስጥ ነች? እሷ አለችበት? ዋናዋ እሷ አይደለች? የተረገመችው እሷ አይደለች? ወይ እንደዚህ ሴቶቹን የምታሰቃየው ምን አይነት እንደዛ የምታሰቃየው እሷ አይደለች? ወይኔ ምን አይነት ሴት ናት? እስኪ ንገሪኝ፣ ምን አይነት ሴት ናት? ኧረ እንደው እኔ በቅጡስ አላስታውሳትም። የሆነች እንደው ቀጫጫ ነገር ነች። እሷን ስታሰቃያቸው የነበረችው እሷን ነች። የተረገመች ነች። አንድ ሴት አለች። እሷን ላስገባትና እሷ ከሆነች ትነግሪኛለሽ። እሺ? አዎ የሆነ ጊዜ ላይ ከክፍላችን መጣ። እንደው ልቀቁኝ ብዬ ስጮህ መታ በጥፊ ፀጉሬን መንጨት። እንደው ስቂት እኮ ነው ያደረገችኝ። አይዞሽ አንዴ እስኪ ቆይ እጃቸውን ጠቋ አንዴ እዚህ ጋር ጠብቂኝ። እስኪ እንደው አንቺ ተረጋግተሽ ያን ልጅ የታረክሽው እንደው ያን ልጅ የታደረክሽው የምን ልጅ ነው የምታወራው? እሺ አሁንስ ራሷ ነች። እሷ ናት ስታሰቃያች ነበረች። ራሷ ነች የምታሰቃያች። አንቺ ነሽ ስታሰቃያች የነበረው ማለት ነው? አንቺ ነሽ ስታሰቃያች የነበረው? እሺ እንደው አንቺ ሴት አይደለሽም? እንደው እህት የለሽም ወይ? አንቺ ነሽ ራት ያይሽ እንዴ? ምንድን ነው የምታወሪው? እሷን ስታሰቃያት በደልሽ እኛ ስቃይ ነው። እንደው የኔንስ አንቺ አሁንም ልትዋሺ ነው እንዴ? ወንድሜ እኔት ነው ያደረግሽው? የምን ልጅ ነው የምታወሪው? ዝም በይ። ሁለት ሰው መቼም ሊዋሽ አይችልም። ቀና በይ። ስሚኝ፣ ልትቀብረኝ የነበረው አይደል አንተ? ያው ታዝዣ አይደል እንዴ? ምን ላድርግሽ? ታዝዣ ሉካ አጠገቤ አታስቀምጠው። እንደው አይንህን ማየትም አልፈልግም። እሱ አንቺ ያደረሰብሽ ሌላ ነገር አለ ከመቅበር ውጪ? ያው ሲያሰቃይሽ የነበረውን እያንዳንዷን ነገር ንገሪኝ። ፈልጊው አይደለም ያረኩብሽ። እንደው ልጅ ወዴት አደረሽው? እንደው አንጀቴን በላኝ። የምን ልጅ ነው የምታወሪው? ሰሚኛለሽ? እኔ ማቆሎ ነገር የለም። አትፈልጊ። አንተ እንደው እህት የለህም? በቁሜ ልትቀብረኝ? እኔ እንደዛ ማድረግ ሰው እኮ አይደለም። እኔ ዳ ልጅ ነኝ። እኔ ሰርቼ ነው የምገባው እኮ። እኔ ራሱ በቃ ጸጽቶኛል እንደዛ በማድረግ። ለማን ነው እንደምትሰራው? ለማን ብለህ ነው? እኔ በቃ ለራሴ ያውና ቤተሰቦቼን ደግሞ ለማስተዳደር ምን ላድርግ? የማይሆን ውስጥ ገብቼ እህት የለህም? እናት ማድረግ ሰው አይደለም። እናት የለህም? ማድረግ አይደለም አለኝ። እንደዚህ ማድረግ ሰው አይደለም። እና ታዲያ ለምንድን ነው ያደረገው? በቁሜ ልትቀብረኝ? እኔ ማላውቅም ምን እንዳደረጉኝ። ኧረ እንደው ዝም በል። እንደው እፈር እስኪ ዝም በል። ይኸውላችሁ ሰሙኛላችሁ። ስለዚህ ይኸውልሽ አንቺ ሁሉንም ነገር ከጀርባሽ ሰው አድርገሽ እሷ ሁሉም ነገር ተናዛለች። ለዚህ ደግሞ ኃላፊነቱን የምትወስጂው አንቺ ነሽ ኤልሳ። አሁን ሁሉንም ነገር ማመን አለብሽ። የምን ማመን ነው የምታወራው? ይኸውልሽ አሁን ከዚህ በፊት አንድ ምስክር ነበረኝ። አሁን ቢያንስ 2 ሆነዋል። ትሰሚኛለሽ? እሷ የኔ ማስረጃ ናት። ይኸውልሽ እያንዳንዷን ነገር ፊት ለፊት ተናገሪ። እሷ ያደረገችሽን እያንዳንዷን ነገር ፊት ለፊት ምንም ሳትፈሪ ሁሉንም ነገር የቀረ ነገር ሳይኖር ማለት ነው። እዚህ ለምን እንደመጣሽ እዚህ መጣሽው ለጫጉላ ወይም ደግሞ ለአግብተሽ እንደሆነ ለመኖር እንደሆነ ከተማ ለመኖር እንደሆነ ነግረሽኛል።
ግን መጨረሻ ላይ የሆነው ነገር ሌላ ነው። ይህ በምን ምክንያት እንደሆነ እያንዳንዷን ነገር አስረጅ። ያው እንደነገርኩህ ነው። የሴቶችን ክብረ ንጽህና እየወሰዱ ደማቸውን እንትን እያሉ እንዲያፈሱ እየወሰዱ ከዛ በኋላ በቁማቸው ነው የሚቀብሯቸው። ይሄ ልክ አይደለም። ስለምታወሩ ነገር የማውቀው ነገር የለም። በመድኃኒት እያደነዘዛችሁ ነው። በመድኃኒት እያደነዘዛችሁ ለሀብታም እየሸጣችሁ ክብረ ንጽህናቸውን እንዲያጡ እያደረጋችሁ ከዚህ የሆነ ክፍል ውስጥ ከታችሁ እያሰቃያችሁ ያንን ካደረጋችሁ በኋላ ደግሞ እንደው ለቤተሰቦቻቸው እንዳተውላቸውም እንደዛ ማድረጋችሁ ተጽፎ ተሰጥቶሽ ነው ድርሰት ነው ያወራሽ ያለሽ አንቺ ያወራች አይደል እንዴ? ዝም ብለሽ አታዳምጪም? ቆይ እነዚህ ልጆች ምን አድርጉ ነው የምትሏቸው? ከገጠር እየሄዳችሁ ልጆች እያመጣችሁ እንደዚህ የምታደርጉት ለምንድን ነው? ለምንድን ነው? እባክህ ልቀቅኝ። ለምንድን ነው? ቆይ ምን ለመጠቀም? ለገንዘብ ነው? አትፍረድ። ገንዘብ እንደምትወጪ ከድሮ ጀምሮ አቅሽ ነበር። አሁን እቺ አንድ ፍሬት ልጅ ገና ታዳጊ ልጅ አምጥታችሁ እዚህ እሷ አገባው ጥሩ ህይወት እኖራለሁ ብላ ስታስብ እዚህ አምጥታችሁ እንደዚህ የምትጫወቱባት ለምንድን ነው? ልክ ስለመጫወት ምናምን የምታወው ነገር እኔ የማውቀው ነገር የለም። ሲቀጥል ደግሞ አንቺ ደግሞ እኔ ልረዳሽ እንደነበር ታውቂያለሽ። ስራ ላሰራሽ ነው የነበረው። ኧረ ስሙልኝ፣ ልትረጂኝ አንቺ ልትረጂኝ እኔን እንደዛ እንዳላሰቃየሽኝ እኔን ልትረጂኝ? ምን ስቃይ ነው የምታወሪው? እንደዛ ያጋጫሽ አዙርሽ ምንድነው? እሱ ጋር ተመካከሩ እንደዛ ያጣፋይ ጸጉሬን እየነጨሽ ስታሰቃየኝ የነበርሽ አንቺ አይደለሽ? እኔ ላይ ተነሳችሁ። እኔም ብቻ እኮ ቢሆን ችግር የለም። ያን ምስኪን ልጅ እንደው ምን አደረገ? እንደው እሱንም ክብረ ንጽህናውን እየወሰዳችሁበት ነው። ወንድሜንም እንደዚህ እያሰቃያችሁ ነው ማለት ነው። ወንድሜንም እያሰቃያችሁት ነው ማለት ነው። ስለምን እንደምታወራው የምስቃይ ነው የምታወራው? ይዘመርኩ ነገር ካለ እነሱ ጋር ጨርስ። ሰሚኛለሽ? ወንድሜን ባይኗ እንዳየች ሚኪ ሲባል እንደሰማች አንቺ ታሰቃያች እንደነበረ ተናግራለች። ከዚህ በኋላ ግን ምንም የምሰማሽ ነገር የለም። እንደው አንቺ ሴት አይደለሽም እንዴ? አንቺ ስለስራት ያጂ አፍሻት። እነዚህ ልጆች ከገጠር ከማን ጋር ያወራሽ እንደላታቂም ስለስራት ያጂ። እኔማ ከማን ጋር ስልጣን ካለው ሰው ጋር ነው እያወራ ያለሁት። መጥፎ ነገሮችን እየሰሩ ሀብታም ከሚሆኑ ሰዎች ጋር ነው እያወራ ያለሁት። ያውልሽ እነዚህ ምስኪን ልጆች ከገጠር ከቤተሰቦቻቸው አፍ እየነጠቃችሁ ምን እንደምታደርጓቸው እያንዳንዷን ነገር እናውቃለን። ማናውቅ እንዳይመስልሽ። ከወኪልና ጠይቅ። በቃ እኔ ከዚህ ጋር አንቺ ነሽ እንደዚህ የምታደርጊው። ለዚህ ሁሉ ደግሞ ኃላፊነቱን የምትወስጂው አንቺ ነሽ። ሰሚኛለሽ? እያንዳንዷን ነገር እንድትናገር ይፈልጋሉ። ነይ ወደዚህ አትንካኝ። እያንዳንዷን ነገር እንድትናገር ይፈልጋሉ። ያንተዎች አሉ ሙጭ ላይ ያሉት የማይሎች አሉ። በእውነት አሁን ደግሞ እያስፈራራሽ ነው። ማስፈራሪያ ነው ይሄ፣ ማስፈራሪያ ነው። ወንድሜ ወደ አንተም እንዳትዞርቺ እንደው ክፉ ነች። ኧረ ምንም አያመጡም። ይኸውልሽ እንደዚህ እንዳሰቃየኝ እያንዳንዱ መረጃ ደርሷቸዋል። በጣም ጥሩ። እንኳን ደረሰ። ይምጡ፣ እንደፈለገ ይምጡ። ስለዚህ ሁሉንም ነገር እሺ። ይኸውልሽ አሁን ትዕግስትን እያስጨረስሽኝ ነው። ሁሉንም ነገር እንድትናገር ይፈልጋለሁ። እቺ ልጅ እንደዚህ ስቃዋን የምታበሏት ለምንድን ነው? ለገንዘብ። ወንድሜስ የት ነው ያለው? አሸብርስ የት ነው ያለው? እነዚህ ሰዎች ካልያዝኩ በፍጹም አርፌ አልቀመጥም። ችግር እኔ ጋር ነው። ለምን አትረኝም? ሁላችሁም ጋር እና ማናቸው ልጠይቃቸው? የምታውቃቸው ዋናው አንቺ መስለሽኝ። የምን ዋና የምታወራው? እኔ ስለምታወራው ነገር አላውቅም። አሁን ደግሞ እየተፈታተንሽ ነው። ምንድን ፈታተን? ኃይል እንድትጠቀማት ምን አንተ ብቻ ኃይል ያለ ይኸውልሽ። እንዴት ነው የምታየው? እባክህ አንቺ ምንድን ነው የምትይው? ምንድን ነው አንዴ ካሜራው ነው ምንድን ነው? እሺ አሁን ስትናገራለሽ አትናገሪም ወይስ ድጋሚ ትቀጠቀጫለሽ? በቃ ምክንያቱም እያንዳንዱ ወንጀለኛ በኃይል ካልሆነ ምንም እውነት እያወጣ አይደለም። እኔም ማውቅሽ በማርታ ነው። ስለ ኤልሳ እያንዳንዷን ነገር እንድትነግሪኝ እፈልጋለሁ። በቃ እነግርሃለሁ አልኩ አይደል እንዴ? እኮ ተናገሪ። በቃ ተናገሪ። ነገር አወራሃለሁ። እሺ አሁን ጊዜ የምትገሊውን ነገር ታዩና ተናገሪ። ግን ቆይ እኔ እናንተ መጨረስ አንችልም ይሄን ነገር? እንዴት ብለን ነው የምትጨርስ? ምን ልደልኝ ነው እኮ? በግል ማውራት አንችልም? አንችልም። ሁሉንም ነገር ተናገሪ። ወንድሜ እዛ ዋጋ እየከፈለ ነው። አንቺ አሁን እኔ እናንተን ጨርስ ትይኛለሽ እኮ። ካሜራውን አስጠፋልኝና እኔ እናንተን መስማማት እንችላለን። እያንዳንዱ ሁሉ ነገር ግልጽ አድርጌ ካሜራ አላጠፋም። ሁሉንም ነገር ተናገሪ። ሁሉም መረጃ ማግኘት አትፈልግም? ያውልሽ ሁሉንም መረጃ ነው የምትነግሪኝ። እሺ ካሜራ ደቀና እንዴት ነው ማወራ? እንዴት ነው የምነግርሽ? ሌላ አማራጭ ስለሌለሽ እጄ ላይ 2 ምስክሮች አሉ። ስለ አንቺ ስለምታደርጊያቸው ነገሮች በሙሉ የሚያውቁ
ወይም ደግሞ የችግሩ ሰለባ የሆኑ ሰዎችን ሊያገኙልኝ ይችላሉ። እነሱን ደግሞ ለመረጃ አድርጌ ፖሊስ ጣቢያ ላፋጥጥሽ ይችላሉ። ከዛ ውጪ ግን አሁን ብትነግሪኝና እኔና አንቺ ብንስማማ ይሻላል እኮ። ሁሉም ነገር እነግርሃለሁ፣ ግን እኔ እናንተ ደግሞ መግባባት አለብን እኮ። ንግባባ ንገሪኝ ያልኩሽ እኮ ነው። ካልነገርሽኝ አንግባባ። ቀስ ብለህ አውራኝ፣ አትጮህብኝ እንዴ። እስካሁን የደበደብከኝ አይበቃም? ጮኩብሽ። ከዛም በላይ ብዙ ነገር ነው ያደረግከኝ። የምታደርጊው ነገር በሙሉ የሚያስደበድብ ስለሆነ ነው። ሁሉንም ነገር ተናገሪ። በቃ ትዕግስቴን እያስጨረሽኝ ነው። ተረጋጋው ስል እንደገና የማያረጋጋ ነገር ነው የምታደርጊው። ማንሽ አንቺ? ኤልሳ ማነች? ምንድነው የምታደርጊው? ከዚህ ሁሉ ጀርባ ምንድነው እየተፈጠረ ያለው? እያንዳንዱ ነገር እኔ ከምነግርህ በላይ ሁሉ ነገር ታውቃለህ። ማለት ሲሳራ የነበረውን እያንዳንዱ ነገር ኦልሞስት አውቃለሁ። እዚህ የመጣሁበት ምክንያት ውሸት ነው፣ የኔ ቤት ነው። እዚህ ደግሞ ብቻ መሆን ስለምፈልግና በቃ ሰዎች ማግኘት ስፈልግ ነው እዚህ የምመጣው። ምን አይነት ሰዎች ነው ማግኘት ፈልግ? አይውል ታሪኩ እንዴት መሰለህ? እንደምታውቀው እኔ ባንክ ውስጥ ነበር የምሰራው። አሸብርን ደግሞ ታውቃለህ፣ የሚሰራውን እያንዳንዱ ነገር ሙሉ እኮ እሱ ደግሞ በቃ ሁሌ ያወራኝ ነበር፣ የጨቀጭቀኝ ነበር። እስከ መቼ ነው ባንክ የምትሰሪው? ሁሌ እንደዚህ ታስረሽ እስከ መቼ ነው የምትኖሪው? እና ለምን እኔ የምሰጥሽን ስራ ለምን አሰሪ የሚለኛል። ከዛ እሺ ምንድን ነው ጀስት ማለት የማይጎዳ ከሆነ ልስራዎች ችግር የለውም አልኩትኝ። ምንም አይጎዳም፣ አንደኛ አንቺ ቤተሰብ ነሽ። ስለዚህ ሁሉ ነገር ተስማምተን አንቺም ደስ ብሎሽ የምትሰሪው ስራ ስለሆነ እኔም ማዝሽን ስራ በደንብ ትሰሪያለሽ። ይሄ ደግሞ ለአንቺ ደግሞ የተሻለ ገንዘብ ያስገኝልሻል አለኝ። ኦኬ እኔ ሰው የማይጎዳ ከሆነ እና በቃ የተሻለ ከሆነ እሺ አልኩት። የጀመርኩት እንደዛ ብዬ ነው። እሺ ምን ነበረ እንድትሰሪ ተስማማችሁት? ውልና ፊርማ አለው። ጀስት ሙሉን መረጃ ሰጣለህ፣ ትፈራረማለህ። ከዛ አንዳንድ ነገሮች አሉ። ከዛ እሱም ስለሚያቀኔንም እያንዳንዱ ነገር ማለት በሱም ጀርባ ብዙ ሰዎች አሉ፣ ትልቅ ሰዎች ከተለያየ ሀገራቶች የሚመጡ ምናምን ነገር ነው። እነሱም በቃ አንተ ወደዛ ስትቀላቀል ወይም ደግሞ ወደ ይሄ ፕሮጀክት አላቸው ወደዛ ስትገባ እንትን አለ የሚሰጡህ ኮሚሽን አለ ምናምን ነገር። ገንዘብ ማለት? አዎ ገንዘብ ይሰጡሃል። ምን ያህል ገንዘብ ነው? አይ በሰዓቱ 400,000 ብር ነው እኔ ቅድሚያ ክፍያ የሰጡኝ። አዎ ገንዘብ በጣም ወዳድ ነሽ። እሺ ምን ማለት ነው? ህይወቴን ለመቀየር ያለኝ አማራጭ እሱ ነበር። ተናገርሽ። ከዛ አልኩትኝ መጀመሪያ እኔ የእውነት ለመናገር እዚህ ደረጃ ደርሳለሁ አላልኩትም። ነገሮች እየከረሩ እየጠበቁ መጡ እንጂ መጀመሪያ እንደነገረኝና አሁን ላይ እየተፈጠሩ ነገሮች ልክ አልነበሩ። ማለት በቃ ትእዛዝ ሲሰጠኝ አላደርገውም አልኩት። በቃ ትልቅ እርምጃ ነው የሚወስደው። እኔ ደግሞ እሱን አለመቀበል አልችልም። ምንድነው ትእዛዙ? ምንድነው እርምጃ? ነገሮች የሚከናወኑት እንደዚህ በቀላል ነገር አይደለም። ከተለያየ ሀገር ማለት የተለያየ ክፍለ ሀገር የሚመጡ ልጃገረዶች አሉ ምናምን፣ ይሄ ዝቅተኛ ቤተሰብ የሚኖሩ እና ትልልቅ ባለሀብቶች አሉ ከውጭ የመጡ ዲያስፖራ ተብሎ ውስጥ ለውስጥ በማጣራትና መረጃ በመሰብሰብ እነዛ ሰዎች ለትዳር ተፈልጎ ነው ምናምን ተብሎ ወደ ከተማ እናስመጣቸዋለን። ከምስኪን ገበሬ ልጆች ከምስኪን ገበሬ ሰዎች እየሰበሰባችሁ ማለት ነው? አዎ ከዛ ያፈናችሁም ጭምር ብቻ እንደዛ ነው የሚያደርጉት። ማለት እኔ ትእዛዝ ነው የምሰጠው። ማለት እኔ እኮ ግዴታ ተገድጄ ነው እንጂ ፈልጌው አይደለም የምሰራው። በቃ እሺ ቀጥይ። ከዛ እሺ ምናምን አለ። እኔ የሚሰጠኝ ሚሽን አለ፣ እሱን እሰራለሁ። በቃ መስጠትም ካለብኝ ከኔ ቤታች ያሉት ልጆች አሉ፣ እነሱም መስራት ያለባቸው የራሳቸው ድርሻ አለ፣ እሱን እነሱም ይሰራሉ ያንን። ከዛ እነሱ ልጆች ይመጣሉ፣ መቀበል ካለብኝ እነሱን ቀበልና ማረፊያ ቦታ አስቀምጣቸዋለሁ። ማለት እንደ ነገር ባለሀብቶች አሉ አይደለ? እነሱ ያው አባል ናቸው። በእርግጥ እዛ እንትን ውስጥ ነው የሚሰሩት። እነዚህ ሰዎች ቤታቸው ድረስ ይወስዱና ምንም ሳይነኳቸው ግንኙነት አያደርጉም። ልክ እንዳገባቸው አድርገው ያኖሯቸዋል። ከዛም በኋላ ነው ወደ መስዋዕት የሚቀርቡት ማለት ድንግል እንደሆኑ እና ይሄ ደግሞ ግዴታ ነው። ይሄ የምንሰራው ስራ እንደዚህ መስዋዕት እንድናደርግ እንድናቀርብ ያስገድዱናል። መስዋዕት በማድረግ የሚገኘው ነገር ምንድነው? እኔ እንጃ አላውቅም፣ ግን ይሄን ነገር የሚያውቁት ላይ ያሉት ሰዎች ናቸው። ላይ ያሉት እና ማን ናቸው? ማለት ባሸብር ዙሪያ ያሉት ሰዎች ናቸው። ካሸብር ሌላም ሌሎች ሰዎች አሉ ማለት ነው? አዎ በጣም ትልልቅ ሰዎች አሉ። ማለት በጣም እንደዚህ እኛ ራስ ልናገኛቸው እንኳን አንችልም። ብናገኛቸው ተሸፋፍነው ወይ ራሳቸውን ደብቀው ምናምን ልናያቸው የምንችለው። ከዛ ውጭ እኔ የራሴ የሚያዘኝ ሰው አለ፣ የዛ ሰው ደግሞ ሌላ ሰው የሚያዘው ሰው አለ። ትክክለኛውም ሰው ማወቅም ማግኘትም አትችልም።
እኔ የራሴን ድርሻ ስር የተባልኩትን ስራ ብቻ ነው መስራት የምችለው። እሺ ስለዚህ ድርሻሽ አሁን የነገርሽኝ ነገር ነው። ሌላስ የምታውቂውን ነገር ስላሸብር ሌሎች ስለሚሰሯቸው ስራዎች የት አካባቢ እንደሚሰሩ እያንዳንዱን ነገር ተናገር። እንደነገረው ብዙ ጊዜ በመኪና የሚንቀሳቀሱት መኪና ይቀያይራሉ። አሸብርም ልክ እንደዛው እንደነገርኩ ነው። በቅርቡም ራሱ ሌላ መኪና ቀይሯል። እሱም ደግሞ ለስራ ሲል ነው ታርጋው ድረስ የሚቀይረው። ሰው አላቸው ውስጥ ለውስጥ ብዙ እንትን አላቸውና ይሄን ደግሞ በቃ ወጣ ከተማ ውስጥ አለ ብዙ ጊዜ የሚያንቀሳቅሱት ከከተማ ወጣ በማለት ነው ስራቸውም እንትናቸውን ስብሰባ የሚያካሂዱት ምናምን ነገርም የተለያዩ ቦታ ወደ ክፍለ ሀገር ወጣ በማለት ከከተማ ወጥተው የራሳቸው እንትናለች ጫካ ውስጥ ምናምን የተወሰነች ቤት በመስራት ምናምን እዛ ውስጥ ነው ስራቸውን የሚያከናውኑት። ከዛ ስራቸው እያንዳንዱ ስራ ይከፋፈላሉ። ከዛም ሁሉም የራሱን ድርሻ ይወጣል። ምን አይነት ስራ ነው የሚከፋፈሉት? አሁን አንዱ እንደነገርኩ ይሄ ነው አንዱ። አሁን እናንተ እንደዚህ አይነቱን ነገር እናደርጋለን እያልሽ ነው፣ የዚህ ሁሉም ተባባሪ ነኝ እያልሽ ነው። ቆይ አንቺ አሁን ሴት ነሽ። ሴት ሆነሽ በሰርጓ ቀን ባገባችበት ጊዜ ከክፍለ ሀገር ተደሰትኩ ከተማ ልኖር ነው ብላ መታ አፍናችሁ ድንግልናዋን ያልሆነ ነገር ካደረጋችሁ በኋላ እንደገና ደግሞ ውድ ተመልካቾቻችን ያልገለጽንላችሁ ነገር እንግዲህ እዚች ልጅ ከሆስፒታል ምርመራ እንደደረሰን እች ልጅ ተደፍራለች። በጣም ብዙ በደል ደርሶባታል። ከዛ በኋላ ነው እንግዲህ መረጃዎቹ እንደዛ ከጠቆሙ በኋላ ነው እንግዲህ ብዙ ነገር ካደረጓት በኋላ ለመቅበር ዝግጅት ሲያደርጉ እንግዲህ የደረስንባቸው። ይህንን ግልጽ ለማድረግ ያህል ነው። ማለት ህፃናት ታዳጊ ልጆች እንደዚህ ያደረጋችሁ ከገጠር እያመጣችሁ ምንም ከማያውቀው ማህበረሰብ እንደዚህ ነው ያደጋችሁበትን ማህበረሰብ የምትክሱት። እንደዚህ ነው ማለት እንደዚህ እያደረጋችሁ ነው ሰውን ይህን ያህል ለገንዘብ ብላችሁ የምትሸጡት ማለት ነው። ማለት እንደነገርኩ እኔ እኮ መጀመሪያ እንደዚህ አልመሰለኝም። ነገሮች ናቸው ቀስ በቀስ ወደዚህ ነገር ማቆም ትችይ ነበረ። ማቆም ፈልጋለሁ ግን ደግሞ አልችልም። አንዴ ስለገባሁበትኝ ማቆም አልችልም። ምክንያቱም በቃ በዙሪያ ያሉ ትዕዛዞች አሉ። እኔ ከዛ ነገር ልውጣ ካልኩኝ ህይወት አደጋ ውስጥ ነው የሚገባው። ማለት በህይወት ላልኖር ይችላል። ወንጀል አይደለም የምትሰሪው። አሁንም እኮ አደጋ ውስጥ ነው። እሱንም አውቃለሁ። ግን እሺ ወንድሜ የት ነው? ወንድሜ የት ነው? ስለ ወንድሜም ንገሪኝ። ወንድሜ የት ነው? ምንድነው እያደረጋችሁት ያላችሁት? እኔ ስለ ወንድምህ እኔ ምንም አላውቅም። ማለት የት እንዳለ የሆነ ሰዓት ላይ አውቃለሁ። አሸብር አግኝቶት እንደነበር አውቃለሁ። ግን አሁን ላይ በህይወት ይኑር አይኑር ማን እንጃ። እርግጠኛ ነኝ። ስለዚህ ስለ ወንድሜ ጉዳይ የሚያውቅ ሰው አለ? አሸብር ነው፣ ሌላ ማን ሊያውቅ ይችላል? እሺ አሸብር መኪና እንደሚቀያየር ነግረሽኛል። እንግዲህ የተለያዩ ሴራዎችን ለመስራት አንቺም ከከተማ ድረስ እዚህ ድረስ መተሽ ገጠር አካባቢ ቤት ሰርተው እንደሚኖሩ ነግረሽኛል። ይሄ ማለት አንቺም እዚህ የመጣሽበት አንዱ ምክንያት ከገጠር የተለያዩ ሴቶችንና ህፃናትን እንድትወስዱ እንዲያግዛችሁ ነው አይደለም? እና ዛሬ ወይም ነገ የሚገቡ ልጆችም ስላሉ እነሱን ለመቀበል ነው እዚህ የመጣሁት። ዛሬ ወይ ነገ የሚመጡ ሰዎች አሉ? በጣም ጥሩ። ስለዚህ እጅ ከፍንጅ የሚያመጣቸውንም ሰው እንይዘዋለን ማለት ነው። ነው ግን ማለት እኔ ይሄን ነገር አንተ እጅን ባታስገባ ደስ ይለኛል። ማለት በጣም ከባድ ነው፣ ችግር ውስጥ ነው የምትገባው። በጣም እኔ እንጃ ማለት ራስህን መስዋዕት ልታደርግ ትችላለህ እዚህ ቦታ ውስጥ። ምን እንደሚደርስብህ አላውቅም። ኖ እያስፈራራሁ አይደለም፣ እንድትጠነቀቅ ነው እየነገርኩ ያለሁት። ማለት በዙሪያ ሰዎች አሉ ብለህ አይደለም። እነዛ ሰዎች ምን እንደሚደርስባቸውና ምን እንደሚሆኑ አታውቅም። እኔ እዚህ ስራ ውስጥ ጀስት መጀመሪያ የነበረውና አሁን ላይ መውጣት እየፈለግኩኝ ግን መውጣት አልቻልኩም። ምክንያቱም አላውቅም ማለት የሆነ ጊዜ ላይ ለምርመራ ብለው ደም ወስደውታል። ግን አላውቅም ለምን እንደፈለጉት ማለት እኔ እንጃ። ያ ከተፈራረምን በኋላ ምናምን ደምሽ ቸክ መደረግ አለበት ብለው ምን ያገናኘዋል? ደም መውሰድ ማለት ከምትሰሪው ስራ ጋር ምን ያገናኘዋል? ነው ወይስ ሌላ ድብቅ ነገር አለው? እኔ እንጃ። ይሄ እኔ ማለት የጠረጠርኩት ነገር አለ። ለሚገበረው ምን ለሚለው ጀስት የነሱ አባል እንዲሆን ምናምን መሰለኝ። ይሄ ከ666 ጋር ማለት ነው። እና እንዳልወጣ ምናልባት እነሱ አፈንግጬ ወይም ደግሞ አልፈልግም ብዬ በመጣበት ተከታይ ነሽ ማለት ነው አንቺ? እኔ ነኝ እያልኩ አይደለም፣ ግን እነሱ እንደዛ እነሱ የሚያደርጉትን ነገር ካደረግሽ እኮ ነሽ ማለት ነው። ምንም ሌላ እንትን የለም አይደለ?
ሴቶችን እየሰበሰብሽ የነሱን አጀንዳ የምታስፈጽሚ ከሆነ ነሽ ማለት ነው። እንደው ሌላ ያልነገርሽ ነገር አለ ማለት በጣም ብዙ ወንጀል ተሰርተዋል። እንግዲህ ስላንቺ በጣም አዝናለሁ። በጣም አንቺንም ብዙ ነገር ሆኖብሻል። ምልሽ የጠበቅሽው ነገርና እዚህ ከመጣሽ በኋላ የሆነው ነገር በጣም የሚያሳዝን ነገር ነው። በዛ ላይ እቺ ሴት ስታሰቃይሽ ነበረ፣ ስትመታሽ ነበረ። ብዙ ነገር ነግረሽኛል። እንደው ሌላ የምትሰጪኝ ሌላ መረጃ ካለ እሷ ላይ ሌላ ተጨባጭ ነገር ካለ ሲያወሩ ከሰማሽው ነገር አዲስ ነገር ካለ ብትነግሪኝ፣ ወይም ደግሞ አሁን ስትናገር ከነበረው ሌላ ወንጀል ካለ። እኔ እንደው ከሞት ወጥቻለሁ። አንድ ጊዜም ቢሆን ምንም ክብረ ንጽህናዬንም ቢወስዱት ከሞት ወጥቻለሁ። ግን እንደኔ አይነት ሴቶች አሉ፣ ገጠር ውስጥ የሚኖሩ ምስኪን ወጣት ሴቶች አሉ። እኔ እኮ ወጣት ሴቶችን ብቻ አይደለም እኮ ደግሞ ህፃናቶችንም ነው የሚያሰቃዩት። እንደው ቢያገኙ ራሱ እንዴት ልንገርህ? በቃ ቆይ ምን አጥፍተው ነው? እነዛን ሰዎች እንድትታደጓቸው ነው የምፈልገው። በቃ እንደኔ ጉዳት ያልደረሰባቸውን ጉዳት ሊያደርሱባቸው የሚፈልጉትን ሴቶች፣ ወጣት ሴቶች ልክ እንደኔ ሄዳችሁ ብትከላከሉላቸው፣ ጉዳት ሳይደርስባቸው በፊት ቀድማችሁ እንትን ብትሉላቸው ደስ ይለኛል። እና እነዚህ ነገሮችን ማስቆም ብትችሉ እንደው እንደኔ አይነት ሴቶችን ከመሰቃየት ክብርና ንጽህናቸውን ከመውሰድ እንዲቆም በቃ መቆም አለበት። በቃ የሴት ልጅ ጥቃት መቆም አለበት። ለምንድን ነው እንደዛ የምታደርጉት? ቆይ ምን አደረጉ? እና እንደዚህ አይነት ነገሮችን ብትታደጉ ብዬ ነው ማስበው። ገጠር አካባቢ እንደዚህ አይነት የሚሰሩ ይሄ የሚጠቁሙ ምክንያቱም አሁን ደሃ የሆኑ ሰዎችን ነው በገንዘብ እያታለሉ እንትን የሚሉ። እንደው መሀል ላይ እንደነዚህ አይነት ደላላ ሆነው የሚሰሩ የገጠር ሰዎች ምናምን አሉ፣ አሳልፈው የሚሰጡ ሰዎች የምታውቂያቸው አሉ? አዎ አሉ። የሆነ ጊዜ ላይ እንደውም እኛ አካባቢ ላይ ነው የሆነች እኔን የምታክል ሴት ነበረች። እንደዛው አግብቷት ልክ እንደሱ አይነት ነገር። እኔ ግን በቃ እኔ ልጅነትም ይሆን አላቅም ከተማ በጣም ነው መሄድ የምፈልግ የነበረው። ለዛም ይሆን እሺ ያልኩት እንጂ ከኔ በፊት እንደዚህ የተደረገች ልጅ በቃ እንደቀረች ሲነገር ሰምቻለሁ። ደብዙ አዎ። እንደዛ የምታደርጉት አንቺም ሴት ነሽ ወይስ እንደዛ አድርገውሻል? መጀመሪያው እንዴት እንደዚህ ታደርጋለሽ? ይሄኛው ገንዘብ መውደድ ነው። ምክንያቱም እቺ ሴትዮ ገንዘብ ባትወድ ኖሮ በፍጹም እንደዚህ አይነት ነገር አታደርጊ አትችይም። ሲጀምርም ወደሽ ነው የገባሽው። እኔ አንቺን በደንብ አውቅሻለሁ። ገንዘብ በጣም እንደምትወጂ አውቃለሁ። አሁን ይኸውልሽ ለመጨረሻ ጊዜ የምጠይቅሽ አንድ ነገር አለ። ይኸውልሽ አሁን አንቄ ሳልገልሽ በፊት ወንድሜ የት እንዳለ የሆነ ጥቆማ እንድትሰጭኝ ይፈልጋለሁ፣ ወይም የሆነ ተጨባጭ ቦታ እንድትነግርኝ ይፈልጋለሁ፣ ወይም ደግሞ ይዘሽኝ ሂጂ። ከዛ ውጪ ግን ልብሱ እዚህ ስላለ አንቺ በትክክል ያለበትን ታውቂያለሽ። እንደው በህይወት ይኖራል ብለህ ነው? እንደው ያንን ምስኪን ልጅ ወንድሜ ላይ አታሟርቺ። በህይወት ይኖራል እያዋረድኩ አይደለም። ተናገሪው። ይኸውልህ ማለት እኔ ይኸውልሽ ነገር አታሰማም እኮ እኔ ማለት እንደዛ ለማለት ፈልጌ አይደለም እኮ። ግን በቃ ያው አሸብር ነው የሚያውቀው አብዛኛውን ነገርና ስለ ወንድምህ ብዙ ጊዜ ስለ ንብረት ምናምን ያወራ ነበረ፣ ስለ መሬት እና እሱን ደግሞ በቃ ያው ወንድምህ ደግሞ አብዛኛውን በሱ ስምም ስላለ እንዲፈርም ምናምን ሲያናዝዘው ነበርና ስለዚህ መሬት ለማግኘት ብሎ ነው ወንድሜን የሚያሰቃየው ይመስለኛል። አሁን እንደዛ ነው ይመስለኛል። አትበይ፣ የምታውቂውን ነገር ንገሪኝ እኮ በቃ እሺ። ከዛ ይሞትብሃን አታሰቃየው ምናምን ስለው በቃ ከፈረመልህ ሌላ እንደምትፈልገው ስለው በህይወት መኖር የለበትም ሲል ነበርና ስለዚህ ገሎታል እያልሽ ነው? ገሎታል እያልሽ ነው? ገሎታል እያልሽ ነው? ነው አሁንስ ደግሞ ሌላ ውሸትሽ ነው? ለውሸትሽ ነው? ሌላ ውሸትሽ ነው? ሌላ ውሸትሽ ነው ወይ እንደገና ያሽሽ ነው? ውሸትሽ ነው አይደል? ውሸትሽ ነው። አልሞተም ወንድሜ፣ አልሞተም ወንድሜ፣ አልሞተም ወንድሜ። እንግዲህ ውድ ተመልካቾቻችን ወንድሜን ለመፈለግ ብዬ የደረሰውን ነገር ሳስብ በጣም ልቤ ተነክቷል። እንግዲህ እኔ ምን እንደምን አላቅም። ወንድሜን ፍለጋ ወጣው፣ ግን እቺ ምስኪን ልጅ
ቆፍረው ሊቀብሯት ሲሉ ደረስኩ። ብዙ ነገር ነው የገጠመኝ በዚህ ታሪክ ውስጥና የመጨረሻው እንግዲህ የተጠቆምኩትን የመጨረሻዋን ሴት እንግዲህ እጅ ከፍንጅ ይዣታለሁ። ሳገኛት በጣም ደንግጬ ነበረ። ምክንያቱም ማርታ የኔ አክስት ናት፣ የኔ ዘመር ናት፣ በጣም ማውቃት ሴት ናት። ግን እዚህ ነገር ውስጥ ወንጀለኛ ሆና አግኝቻታለሁ። እሱንም ደግሞ በአንደበቷ አረጋግጣለች። አሁን በፍጥነት ወደ እስር ቤት ወይም ደግሞ ከመረጃ ጋር ወደ ፖሊስ ጣቢያ ይዟት እየሄዱ ይገኛሉ። ከእህቴ ጋር ግን የተወሰነ ቆይታ ማድረግ አለብኝ። ያው አንቺ ላይ ስለሆነብሽ ነገር በጣም አዝናለሁ። ምክንያቱም አሁን እንዴት ብዬ ነው ለቤተሰቦቼ እንደዚህ ሆኛለሁ ብዬ የምነግራቸው? ይኸውልሽ ተረጋጊ፣ ማድረግ አይቻልም። አሁን እኔ ማለት እኮ ከጫጉላ ወደ መቃብር የሄድኩ ሰው ነኝ። እንደው ኧረ ወይኔ ምን አጥፍቼ ነው? እኔ ቤተሰቦቼ ነው የሚያሳዝነኝ። በቃ እንዴት ብዬ ነው ማስረዳቸው? እንዴት ብዬ ነው የምነግራቸው? ጸጸቱን አይችሉትም እኮ በእኛ ምክንያት ነው እያሉ ጸጸቱን አይችሉትም እኮ። እንዴት ነው ማደርገው? ወይኔ እናቴ አባቴ። አይዞሽ ካረም እንደው ምን አጥፍቼ ነው? አይዞሽ ማድረግ የምችለው ምን እንደሆነ አላውቅም። ግን እንደው ከዚህ በኋላ እንዳንቺ አይነት ሴቶች እንደዚህ አይነት ስቃይ እንዳይደርስባቸው አሁንም ይመጣሉ የተባሉትን ሴቶች እዚህ ሆኜ እጠብቃቸዋለሁ። ከዛ ወደ ቤተሰቦቻቸው መልሳቸዋለሁ። ያለዛ ግን እየተከታተልን ወንጀላቸውን እንደዚህ ካላደረግን ከባድ ነውና እኔን እንዳተረፋችሁን ሌሎች እህቶቼንም አትርፉልኝ እባካችሁ። የተባረካችሁ ሰዎች ናችሁ እናንተ። እኔን እንዳተረፋችሁኝ እህቶች እንደኔ እህቶች ሴቶችን አትርፉልኝ እባካችሁ። አንቺ አሁን ተረጋጊ። እኔ እንደተሰቃየሁት ሌሎችም እንዲሰቃዩ አልፈልግም እባክህን። እሺ በቃ እሺ፣ አሁን አታልቅሽ። ያለ እድሜሽ ብዙ ነገር አይተሻል። በጣም አዝናለሁ። አንቺ ላይ የደረሰ እንዴት ነው የምኖረው ከዚህ በኋላ? እንዴት ነው የምኖረው? ክብረ ንጽህና እኮ የለም። እንዴት ብዬ ነው የምኖረው ከዚህ በኋላ? እንዴትስ ብዬ ነው ለቤተሰቦቼ የምነግራቸው ማስረዳቸው? ወይኔ እናቴ። ይኸውልሽ ያንቺ ችግር አይደለም። በቃ ወይኔ ተገደሽ ነገር ያደረግሽው ያለውን ነገር ሁሉም ሰው ሲሰማ ይረዳሻል። ግን አሁን ገና መሆን አለብሽ። የተረጋጋ ቦታ እንድትሆኚ እናደርጋለን፣ እንድትረጋጊ እናደርጋለን። ከዛ በኋላ ከቤተሰቦችሽ ጋር እናገናኝሻለን። አሁን አንቺ ግን ተረጋጊ። በቃ ብዙ ነገሮች ሆነዋል፣ ግን አሁን ቢያንስ በህይወት ካለሽ ጥሩ ነገር ነው። እኔስ ተርፌያለሁ። እባክህ እንደኔ አይነቶቹ እህቶቼን እዛ የሚሰቃዩትን ሄዳችሁ አትርፉልኝ እባካችሁ። እኔስ ተርፌያለሁ። ያው አሁን እንግዲህ እንዳየሽ እሷ በቁጥጥራችን ሁሉም ነገር እናስተካክላለን። አይዞሽ እንግዲህ ወደ ተመልካቾቻችን ያው እህታችን በጣም ነው የሚያሳዝነው። እንግዲህ አገራችን ላይ ወይም ደግሞ ስልጣኔ እያለን እንግዲህ በተለያየ መንገድ በተለይ ኢሉሚናቲ 666 ተከታይ ደማቸውን እየወሰዱ ብዙ ነገሮች እንደሚያደርጉ እንግዲህ እየሰማን ነው። አሁን ይህንን ማረጋገጫ እንግዲህ በየቀኑ በምንሰራቸው ፕሮግራሞች ላይ እያረጋገጥን ነው። ይሄ ማለት ደግሞ ሰዎች በጣም ብዙ ነገሮችን ከጀርባ እያደረጉ እንደሆነ እንደዚህ ምስኪን ህፃናትን እንደዚሁም የተለያዩ የእንስሳት ስጋዎችን እየቀበሩ ከኛ መረጃ ለማሸሽ ጥረት እያደረጉ ነው። እነዛን ሰዎች በቁጥጥር ስር ለማግኘት እንግዲህ በየቀኑ አንድ ስቴፕ እየሄድን እነሱ እየሸሹ እኛ እየቀረብን እንደሆነ ለኛ ምልክት ነው። ወንድሜንም ዛሬ ቢያንስ ልብሱን አግኝቻለሁ። ቀጣይ እሱን ለማግኘት ጥረት አድርጋለሁ። ከኛ ጋር ያለችዋን ሴት እያዳፋን ወደ ቦታው እንድትወስደን እናደርጋለን። ለዛሬ ግን የነበረን ቆይታ ይህንን ይመስላል። መልካም ጊዜ